ነብርና አጋዘን ለምን ተፈራሩ? ከድሮ ዘመናት በአንዱ ውስጥ አንድ በጣም የሚያምር ባለ ቅርንጫፍ ቀንዶች ያሉት አጋዘን ይኖር ነበር። አንድ ቀን ታዲያ ከራሱ ጋር እንዲህ ያለ ማሰብ ጀመረ። አሁንስ አንድም የራሴ ቤት ሳይኖረኝ ዝም ብዬ በየጫካው ውስጥ መኖሩ ደከመኝ። ከአሁን በኋላ ግን የራሴን ቤት መስራት ይኖርብኛል አለ። ከዛ በኋላ ኮረብታውን ሁሉ ሸለቆን ሁሉ እያንዳንዱን ምንጭና በየጫካው ካሉ ዛፎች ስር የሚገኙ ቦታዎችን ሁሉ ለቤት መስሪያ የሚሆነው ምቹ ቦታ ሲያስስ ከረመ። በመጨረሻም የሚፈልገውን አይነት ቦታ አገኘ። ያገኘው ቦታ በጣም ከፍ ያላለ፣ በጣም ዝቅ ያላለ፣ በጣም ወደ ውሃው ምንጭ ያልተጠጋ ግን ደግሞ ከምንጩ ብዙ ያራቀ፣ በጣም ትልቅ በሆኑ ዛፎች ተከቦ ያልጨላለመ ግን ደግሞ ከዛፎች ርቆ ለፀሐይ ሐሩር ያልተጋለጠ ምርጥ ቦታ ነበረ። ከዛም ያ በጣም የሚያምር አጋዘን እንዲህ ያለ አሰበ። አሁን ያንን የሚያምረውን ቤቴን የምሰራው እዚህ ቦታ ላይ ነው አለ። ወዲያውም ተነስቶ አካባቢውን ከቁጥቋጦና ከቆንጥር ማጽዳት ጀመረ። በዚህ አይነት ቀኑን ሙሉ ወዴት ቦታ ሳይሄድ ፀሐይዋ ጠልቃ ቀኑ እስኪጨልም ድረስ ሲሰራ ዋለ። አሁንም በዛው ሀገር ውስጥ ይኖር የነበረ አንድ በጣም የሚያምር ሲበዛ ስለታምና የሚያንጸባርቁ ጥርሶች ያሉትና እሳት የመሰሉ በጣም የሚያስፈሩ አይኖች የነበሩት ነብር ነበር። ታዲያ ይሄ ነብር አንድ ቀን ለራሱ እንዲህ ሲል አሰበ። አሁንስ አንድም የራሴ ቤት ሳይኖረኝ ዝም ብዬ በየጫካው ውስጥ ከዛፍ ዛፍ እየዘለልኩ መኖር ደከመኝ። ከአሁን በኋላ ግን የራሴን ቤት መስራት አለብኝ አለ። በዚህም መሰረት የሚፈልገውን ቦታ ለማግኘት እያንዳንዱን ኮረብታ፣ እያንዳንዱን ሸለቆ፣ እያንዳንዱን ምንጭና በየጫካው ካሉ ዛፎች ስር የሚገኙ ቦታዎችን ሁሉ ሲያስስ ከረመ። በመጨረሻም የሚፈልገውን አይነት ቦታ አገኘ። ያም ቦታ በጣም ከፍ ያላለ፣ በጣም ዝቅ ያላለ፣ በጣም ወደ ውሃ ምንጭ ያልተጠጋ ግን ደግሞ ከምንጩ ብዙ ያራቀ፣ በጣም ትልልቅ በሆኑ ዛፎች ተከቦ ያልጨላለመ ግን ደግሞ ከዛፎች ርቆ ለፀሐይ ሐሩር ያልተጋለጠ ቦታ ነበር። ነብሩም የሚፈልገው ምርጥ ቦታ ካገኘ በኋላ ለራሱ እንዲህ አለ። አሁን ቤቴን የምሰራው እዚህ ጋ ነው። በዚህ ላይ ቦታው ከቁጥቋጦና ከቆንጥር ጸድቷል፣ ለግንባታም ጥሩ ሆኖ ተስተካክሏል አለ። ጥቂት ሳይስተካከሉ የቀሩትን ቦታዎች ሲያስተካክል ቆይቶ ስለነጋ ወደ ቤቱ ሄደ። ቀን ላይ ያ የሚያምር አጋዘን ቀጣዩን ስራውን ለማከናወን ወደ ቦታው እንደመጣ የአዲሱ ቤቱን ስራ ጀመረ። ሆኖም ቆም ብሎ ሲመለከት እሱ ከሰራው በላይ ተጨማሪ ብዙ ስራ እንደተሰራ ተመልክቶ ተገረመ። ከዛም እዚህ ቦታ የመጣ ስራዬን የሚያግዘኝ ሰው አለ ማለት ነው ሲል አሰበ። ምክንያቱም ቦታው እኔ ከሰራሁት በላይ ተስተካክሏል። ስለዚህ ቤቴን መስራት መጀመር እችላለሁ አለ። ወዲያውኑም የቤቱን መሰረት ሲገነባ ውሎ ፀሐይዋ ስትጠልቅ ወደ ቤቱ ሄደ። ፀሐይዋ ገብታ እንደ ጨላለመ ያ የሚያምረው ነብር መጥቶ መስራት ጀመረ። ይሁንና ትላንት እሱ ባስተካከለው ቦታ ላይ የቤት መሰረት ተጥሎበት ሲመለከት በጣም ተገረመ። ከዚያም ለራሱ ወደዚህ አካባቢ እየመጣ በስራዬ ሊያግዘኝ የሚሞክር አለ። የቤት መሰረቴ በጥሩ ሁኔታ ተጥሎልኛል አለና በጣም ደስ አለው። በተጣለው የቤቱ መሰረት ላይ በጥሩ ሁኔታ የቤቱን ግድግዳዎች መስራት ጀመረ። ነብሩም በጣም በትጋት ሌሊቱን ሙሉ ሲሰራ ቆይቶ የሚችለውን ያህል ሰርቶ ሊነጋጋ ሲል ሄደ። ልክ እንደነጋ አጋዘኑ ደግሞ ቤቱን እየሰራ ወዳለበት ቦታ ሲመጣ በተመለከተው ነገር በጣም ከመገረሙ የተነሳ ህልም የሚያይ መሰለው። ከዚያም ደግሞ ደጋግሞ አይኑን አሸ። የቤቱ ግድግዳ በሙሉ ተሰርቶ እንዳለቀ ተመለከተ። አሁንም አይኑን ደጋግሞ አሸው። እንዲያውም ቤቱ በጣም ትልቅ በር ተገጥሞለትና ከጎኑ ደግሞ አንዲት ትንሽዬ የምታስቅ መስኮትም ተሰርቶለት ነበር። በእርግጠኝነት የሆነ ሰው እያገዘኝ ነው አለና ቀኑን ሙሉ ጣራውን በደረቀ ሳር በሚያምር ሁኔታ አስተካክሎና አሳምሮ ሰርቶ እንደጨረሰ
ፀሐይዋ እየጠለቀች በመምጣቷ በሰራው ሥራ ደስ አለው። ለራሱ እንዲህ ሲል አሰበ። ከዛሬ ጀምሮ በሰራው ቤት ውስጥ አድራለሁ አለና በቤት ውስጥ በአንደኛው ጥግ አልጋውን አስተካክሎ ለጥ ብሎ ተኛ። ገና ከመተኛቱም እንቅልፍ ጭልጥ አድርጎ ወሰደው። ከጥቂት ቆይታ በኋላ ገና ከመምሸቱ ነብሩ ቀሪውን የቤቱን ሥራ ለማጠናቀቅ ወደ አዲሱ ቤት መጣ። ቤቱን እንደተመለከተ ሕልም እያየ ስለመሰለው ዓይኖቹን ደግሞ ደጋግሞ አሻቸው። አሁንም ደግሞ ደጋግሞ ቢያሻቸውም የሚያየውን ነገር ማመን አልቻለም። የቤቱ ጣሪያ በደረቅ ሳር በሚያምር ሁኔታ ተስተካክሎና ችምችም ብሎ ተሰርቷል። በእርግጠኝነት አንድ ሰው እየመጣ ያገዘኝ ነው አለ። ልክ ቤት ውስጥ እንደገባ በመጀመሪያ የተመለከተው በቤቱ አንድ ጥግ ላይ ድብን ያለ እንቅልፍ ይዞት የሚያንኮራፋውን አጋዘን ነበር። ነብሩም ድንጋጤና ቁጣ ተቀላቅሎበት ማነህ አንተ? ቤቴ ውስጥ ምንድን ነው የምትሠራው? አለ። የነብሩን ቁጣ ሲሰማ አጋዘኑ በድንጋጤ ከእንቅልፉ ነቅቶ አንተ ራስህ ማነህ? ቤቴ ውስጥ ምንድን ነው የምትሠራው? አለ። ነብሩም ይሄ ያንተ ቤት አይደለም፣ የኔ የራሴ ነው። የምታየውን ሁሉ የገነባሁት እኔ ራሴ ነኝ አለ። አጋዘኑም በበኩሉ የራሴ ቤት ነው፣ ራሴ ነኝ የሠራሁት አለ። ነብሩም ቦታው ላይ የነበረውን ቁጥቋጦና አፈር ጠራርጌ የደለደልኩት እኔ ነኝ። ግድግዳዎቹን በሩንና መስኮቱንም የገጠምኩት እኔ ነኝ አለ። መጀመሪያ ላይ መሬቱን የጠራረግኩት እኔ ነኝ። ከዛም መሠረቱን የጣልኩት እኔ ነኝ። በመጨረሻም የሳሩን ጣሪያ የከደንኩት እኔ ነኝ እያለ አጋዘኑም በበኩሉ የሠራውን ዘረዘረ። በዚህ ሁኔታ አጋዘኑና ነብሩ በማያባራ ጭቅጭቅ ቤቱ የኔ ነው ሲባባሉ ሌሊቱን አሳለፉ። ከነጋ በኋላ ከጭቅጭቅ ይልቅ አብረው መኖር እንደሚሻላቸው ተስማሙ። ያን ዕለት ሁለቱም በአንድ ቤት ውስጥ አብረው ከዋሉ በኋላ ነብሩ ብድግ አለና አሁን እኔ አደን መሄዴ ነው። እስከዛ አንተ ውሃ ቀድተህ እንጨት ሰብስበህ እሳት አያይዘህ ጠብቀኝ። ስመለስ በረሃብ አንጀቴ መጠበቁ አይቀርም አለ። ከዛም አጋዘኑ ውሃውንና እንጨቱን አዘጋጅቶ እንደጨረሰ ወዲያው ነብሩ ለራት የሚሆናቸውን አንድ የሚያምር ቀንዳም አጋዘን አድኖ እየጎተተ ይዞ መጣ። በዚህ ጊዜ አጋዘኑ ነብሩ እየጎተተ ያመጣውን ቀንዳም አጋዘን ሲመለከት በድንጋጤው ብዛት ረሃቡ ሁሉ ጠፋበት። ሌሊቱንም ሙሉ ሳይተኛ ዓይኑንም ሳይከድን አሳለፈ። በቀጣዩ ቀን ገና ከመንጋቱ አጋዘኑ ለነብሩ አሁን እኔ ላደል ልወጣ ነው። ስለዚህ እንጨት ፈልገህና ውሃ ቀድተህ ጠብቀኝ። ስመለስ በጣም መራቤ አይቀርም አለው። ነብሩም አጋዘኑ ባዘዘው መሠረት እንጨቱንና ውሃውን አዘጋጅቶ ይጠባበቅ ጀመር። ቆይቶ አጋዘኑ በጠንካራ ጥርሶቹ አንድ በጣም ሲበዛ ትልቅ የሆነ ነብር እየጎተተ ወደ ቤት ውስጥ ይዞ ገባ። ገና ከመግባቱ አጋዘኑ ዓይኑን እያጉረጠረጠ አሁን በረሃብ አንጀቴ ተጣብቋል። ቶሎ አበሳስለን ይህንን ነብር እንብላ አለ። ነብሩ የሞተውን ነብር ስለተመለከተ በድንጋጤው ብዛት የረሃቡ ስሜት ጠፍቶ ነበር። ሌሊቱን ነብሩም ሆነ አጋዘኑ ምንም እንቅልፍ ሊወስዳቸው አልቻለም። ነብሩ ለደቂቃ እንኳን ዓይኔን ከጨፈንኩ አጋዘኑ ከመቀስበት ይበላኛል እያለ ሲያስብ፣ አጋዘኑ ደግሞ እንኳን መተኛት ቀርቶ ዓይኔን ጨፈን እንኳን ባደርግ ነብሩ ዋጥ ስልቅጥ ነው የሚያደርገኝ እያለ ያስባል። ልክ እንደ ነብሩ አጋዘኑም አንዴ እንኳን ዓይኑን ሳይከድን እንዳፈጠጠ ነጋ። በነጋታው አጋዘኑ ሌሊቱ ሙሉ ሳይነቃነቅ በማደሩ ሰውነቱ ተሳሰረ። እስኪ ሰውነቴን ላፍታታ ብሎ ጭንቅላቱን ቀና ሲያደርግ በአጋጣሚ ከእነዛ ረጃጅምና ሹል ቀንዶች መሃል አንዱ ጣራው በተሰራበት ሳር ውስጥ ገብቶ ተያዘበት። በዚህ ምክንያት ከባድ ሕመም ስለተሰማው እሪታውን አቀለጠው። ነብሩም ያጋዘኑ ጩኸት ሲሰማ በድንጋጤ አጋዘኑ ዘሎ በተኛውበት ከመሬት አጠብቆ ሊገድለኝ ነው በማለት ከተኛበት ተፈናጥሮ ተነስቶ በበሩ በኩል
እግሩ በቻለው ፍጥነት አካባቢውን ትቶ ተፈተለከ። ከቤቱ በጣም ርቆ እስኪሰወር ድረስ ሮጠ። ሁለተኛ የሳር ክዳን ያለው ቤት እስከማያይበት ድረስ ሮጠ። አጋዘኑም በበኩሉ ነብሩ በድንገት ተፈናጥሮ ሲነሳ ዘሎ የሚያንቀው ስለመሰለው እሱም እንዲሁ በበሩ በኩል አድርጎ እግሩ በቻለው ፍጥነት ሁሉ አካባቢውን ትቶ ሁለተኛ የሳር ክዳን ያለው ቤት ወደማያይበት ቦታ ተፈተለከ። ከቤቱ በጣም ርቆ እስኪሰወር ድረስ ሮጠ። በሳር ክዳን በሚያምር ሁኔታ የተሰራችው ቤትም ሁለቱም ተመልሰው ይመጣሉ ብላ በጣም ከፍ ባላለ፣ በጣምም ዝቅ ባላለ፣ በጣምም ወደ ውሃ ምንጭ ባልተጠጋ፣ ግን ደግሞ ከምንጩም ብዙ ባራቀ፣ በጣም ትላልቅ በሆኑ ዛፎች ተከቦ ባልጨላለመ፣ ግን ደግሞ ከዛፎች ርቆ ለፀሐይ ሐሩር ባልተጋለጠ ምርጡ ቦታ ላይ ሆና ብዙ ጠበቀች። አሁንም ጠበቀች። እስኪ ደክማት ጠበቀች። በርካታ ዓመታትም አለፉ። በመጨረሻም ሲደክማት ወደቀችና የፍርስራሽ ክምር ሆነች። ልጆች ግን ሁለቱም ቤቱ የሁለቱም እንደሆነ ቢያስቡ ኖሮ በፍቅር ይኖሩ ነበረ። አይመስላችሁም? ኦሆ አሃ የኢትዮጵያ ልጆች ኦሆ